እንኳን ለጻድቁ አባታችን ለአቡነ ሀብተ ማርያም ዓመታዊ ክብረ በዓል በሰላም አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በዚህ ዝግጅት የአባታችን የጻድቁ አቡነ ሀብተ ማርያም ገድልንና የዕለቱን ስንክሳር እናሰማችኋለን። ውድ የባህራም ሚዲያ ቤተሰቦች፣ ይህ ዝግጅት ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮውን ላይክ፣ ኮሜንት እና ሼር በማድረግ እንዲሁም ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን እንድትጀምሩ በአክብሮት እንጠይቃችኋለን። ማክሰኞ የሚነበብ የአቡነ ሀብተ ማርያም ገድል። በአብ ስም አምነን አብን ወላዲ ብለን፣ በወልድ ስም አምነን ወልድን ተወላዲ ብለን፣ በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጺ ብለን፣ ምንም ላጠይቁ አካላት ሶስት ብንል በባህሪ በህልውና አንድ አምላክ ብለን አምነን በዕለተ ሰሉስ የሚጸለይ የአባታችን የአቡነ ሀብተ ማርያምን ገድል እንጀምራለን። ከዚህ በኋላ ከአባ ሳሙኤል ገዳም ወጥቶ እላ አድባር ወደምትባል ወደ ሌላ ገዳም ሄደ። ከቦታውም ደርሶ ጥቂት ጊዜ ከቆየ በኋላ እግዚአብሔር ከመረጠው ከአባ መልከ ጼዴቅ እጅ የምንኩስናን ሥርዓት ተቀበለ። ከዚያም ክቡራን መነኮሳት ወደሚኖሩበት ሄዶ በዚያ ታላቅና ጽኑ መንፈሳዊ ተጋድሎን ጀመረ። እነሆ ጻድቁ አባታችን አቡነ ሀብተ ማርያም በባህር መካከል ቆሞ 150ውን መዝሙረ ዳዊት እየደገመ በዚያውም ላይ በባህር ውስጥ ሰጥሞ ውሃ ቀፈቱ ላይ እስከሚደርስ ሰጥሞ በተጨማሪ 500 ጊዜ ይሰግድ ነበር። እህልም በ7 ቀን አንድ ጊዜ እንጂ ሌላ ጊዜ አይበላም ነበር። ከጥቂት ጊዜም በኋላ እህል መብላቱን ትቶ እንደ በረሃ ዋልያ ቅጠል ብቻ መብላት ጀመረ። 40 ቀን የሚጾምበት ጊዜ ነበር። 80 ቀንም የሚጾምበትም ጊዜ ነበር። ቅጠልም ቢሆን እህልም ቢሆን ቀዝቃዛ ውሃም ቢሆን ምንም አይቀምስም ነበር። በሌሊትም በባህር ውስጥ ቆሞ መዝሙረ ዳዊትን እየደገመ በባህር መሃል ይሰግድ ነበር። ቀደም ብለን እንደነገርናችሁ በቀንም 4ቱን ወንጌላትና ሌሎችንም የጸሎት መጻሕፍትን ይደግም ነበር። በእንዲህ አይነት ጽኑ ገድል ብዙ ጊዜ ኖረ። ይህን ሁሉ ጽኑ ገድል እያደረገ ፊቱ እንደ ንጋት ምስራቅ ኮከብ ይበራ ነበር። ገድልና ድካም ባበዛና በጨመረ ቁጥር ጸጋ ረድኤቱ ይጨመርለት ነበር። ከዚህም በኋላ ከዚህ ተነስቶ ወደ ምስራቅ ሄዶ ጎሃርብ ወደምትባል ሀገር ደረሰ። በዚያም ቦታ በተሰራች ቤተ ክርስቲያን ተጠግቶ ከዚያም የደጀ ሰላም ፍርስራሽ አግኝቶ ከፍቶ ገብቶ በሷ ሆኖ መጸለይ ጀመረ። የበፊት ጽኑ ተጋድሎውን አልተወም ነበር። 4ቱን ወንጌላት ከማንበብ ጋር ድካምና ተጋድሎን ባበዛ ጊዜ ቅዱስ ሚካኤልንና ቅዱስ ገብርኤልን በቀኝና በግራ አስከትሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እርሱ መጥቶ በገሃድ ታየው። ጌታችንም ወዳጄ ሀብተ ማርያም ሆይ ሰላም ላንተ ይሁን አለው። ይህን ጊዜ ቅዱስ አባታችን ሀብተ ማርያም ከፈጣሪው ግርማ የተነሳ ደንግጦ ከመሬት ወደቀና እንደ በድን ሆነ። ጌታችን መድኃኒታችን ኢየሱስ ክርስቶስም ክቡራት በሚሆኑ እጆቹ አንስቶ በፊቱ መንፈስ ሕይወትን አሳደረበት። የመረጥኩ ወዳጄ ሀብተ ማርያም ሆይ ጽና፣ በርታ አለው። የመጣሁት አጸናህና ሰውነትህንም እንደ ንስር ላድሳት ነው እንጂ ላጠፋህ አይደለም። ወዳጄ ሀብተ ማርያም ሆይ ድካምህና ገድልህ ሁሉ ለዘላለም መታሰቢያ ሊሆን በኢየሩሳሌም ሰማያዊት ተጽፎልሃል ብዬ በእውነት እነግርሃለሁ። ለአንተ ለወደድኩህና ለመረጥኩ ለወዳጄ የማቴዎስንና የማርቆስን ወንጌል ባነበብክ ጊዜ ሁሉ ተጭነህ ወደምትሄድበት ቦታ የሚያደርስህ የብርሃን ሰረገላ እሰጥሃለሁ። እንዳንተ ካሉ በዋሻ በመሬት
በፍርክታ ከሚኖሩ ከመረጥኳቸው ቅዱሳን ትገናኝ ዘንድ ወደ ምስራቅም ወደ ምዕራብም ወደ ሰሜንም ወደ ደቡብም ትሄድበት ዘንድ የብርሃን ሰረገላ ሰጥቻለሁ። ከሰው ፊት ከተሰወሩ ባህታውያን ጋር ኑር። ዳግመኛም የሉቃስንና የዮሐንስን ወንጌል ባነበብክ ጊዜ በእርሱ ተጭነህ ሥጋዬን ደሜን ለመቀበል ኢየሩሳሌም ትደርስበት ዘንድ የታት ሰረገላ ሰጥቻለሁ አለው። በጸሎት አምኖ በጎ ሥራ ለሚሠራልህ ሁሉ በሕይወት ሳለህ ልብስ በመስጠት ወይም ምግብ ወይም እግር በማጠብ ወይም እንጨት ሳር በማቅረብ ወይም ውሃ በመቅዳት በመርዳት ለደከመ ሁሉ ምርልሃለሁ ብዬ ቃል ኪዳን ሰጥቻለሁ። በሕይወቱ ሳለ የሚሻ መልካሙን ሥራ ሁሉ አደርግለታለሁ። ከሞተም በኋላ መንግሥተ ሰማያትን አወርሰዋለሁ። በባለሟልነትም እቀበለዋለሁ፣ ከአንተ ጋርም ደስ አሰኘዋለሁ። አንተ ከሞትክም በኋላ ስምህን የጠራውንና ዝክርህን የዘከረውን ሁሉ የሀብተ ማርያም አምላክ ሆይ ከጠላቴ እጅ አድነኝ ያለኝን በሕሊና ያሰበውንና በልቡና የወሰነውን እፈጽምለታለሁ። አንተን ገድልህን ቃል ኪዳንህን የናቀውንና ያቃለለውን ሁሉ ፍጹም መበቀሌን እበቀለዋለሁ። ወደ መከራ ቦታ ወርደዋለሁ። በበጎ ሳይሆን በመዓት ዓይን እመለከተዋለሁ። ጠላቶችህን ይበቀልልህ ወዳጆችህን ይጠብቅልህ ዘንድ መልእክተኛዬ ሚካኤልም ዘወትር አይለይህ። የሰጠኸውን ቃል ኪዳን እንዳልነሳ በራሴ ማልኩልህ። ከእናትህ ማኅፀን ጀምሮ የመንፈስ ቅዱስ ማደሪያ አድርጌ መረጥኩህ እንጂ በብዙ ገድልህና በድካምህ ብቻ የወደድኩህ አይደለም። እንደ ወዳጄ እንደ ፊቅጦርም በእናቴ በማርያም ድንግል አተምኩ። ፊቅጦርን ከሰማዕታት ሁሉ አብልጬ እንደወደድኩት አንተንም ከመነኮሳት ሁሉ አብልጬ ወድጄሃለሁና ይህ የሰጠኸው ቃል ኪዳኔ ለዘላለም ይሁንልህ አለው። አባታችን አቡነ ሀብተ ማርያምም ይህን ቃል ከጌታችን ከኢየሱስ ክርስቶስ አንደበት ሲነገር በሰማ ጊዜ ከምድር በላይ ባለ በሰማይ ከሰማይ በታች ባለ በምድር ፈጽመህ የወደድከኝ ለአንተ ለፈጣሪ ምስጋና ይግባህ ብሎ ወድቆ ሰገደ። ሚካኤልና ገብርኤል ይህም ምስጋና ሲያመሰግን በሰሙ ጊዜ በእውነት ለአምላክ ምስጋና ይገባላል። ጌታችን ኢየሱስ ክርስቶስም ይህን ቃል ኪዳን ከሰጠው በኋላ በክብር በብርሃን በቅዳሴ በስልጣን ወደ ሰማይ አረገ። አባታችንም ዘወትር በትጋት በጾምና በጸሎት በዚያ ኖረ። ነፍሱንም ከዛሬ ጀምሮ ሁልጊዜ እንደ መላእክት ዘወትር አትተኚ፣ ከፈጣሪሽ ከእግዚአብሔር ጋር ፊት ለፊት አፍ ለአፍ ትነጋገሪ ዘንድ ደፍረሻልና ያደረግሽው በጎ ነገር ሳይኖርሽ ከእርሱ ከፈጣሪሽ ሳይገባሽ ቃል ኪዳን ተቀብለሻልና አትተኚ ይላት ነበር። ተመልሰን የአባታችን የአቡነ ሀብተ ማርያምን የገድሉን ነገር እንናገር። ከዚህ በኋላ መውጊያ ያለው የብረት ሰንሰለት አበጀ። ይሄውም በመካከሉ ያለው ስለት ሰይፍ ይመስላል። ልተኛ በወደድኩ ጊዜ እንዲወጋይ ብሎ እንደ ዝናር በወገቡ ታጠቀ። ስለዚህ እንቅልፉን አቋርጦ እንደ መላእክት ትጉህ ሆነ። በመሸም ጊዜ 150ውን መዝሙረ ዳዊት 15ቱን ነቢያት 5ቱን መኃልየ ሰሎሞን እስኪፈጽም ድረስ ከቀዝቃዛ ባህር መካከል ቆሞ ይደግም ነበር። ጎህ በቀደደ ጊዜ እንዳይታወቅበት ከባህሩ ወጥቶ ከጎጆ ገብቶ በሩን ዘግቶ 4ቱን ወንጌላት ይደግም ነበር። እንዲህ እየሰራ ብዙ ዘመን ኖረ። ቅዱስ ሚካኤልም ሁል ጊዜ ጎበኘው ነበር። ወንድሞቹ መነኮሳት ወዳጆቹ ምዕመናን ሊጠይቁት በመጡ ጊዜ ቅዱስ ሚካኤል አባታችን ሀብተ ማርያምን እነገሌ ከበርህ ቆመዋል፣ ጉዳያቸውም እንደዚህ ነው፣ ወጥተህ አናግራቸው እያለ ያማክረው ነበር።
እንዲህ ብሎ ቢጠይቅህ አንተም እንዲህ ብለህ መልስለት ይለው ነበር። እርሱም ቅዱስ ሚካኤል እንደነገረው ወጥቶ ወንድሞቹን ያገኛቸው ነበር። ቅዱስ ሚካኤል ለአባ ሀብተ ማርያም አስቀድሞ እንደነገረው ወንድሞቹ የሚሹትን ይነግሩት ነበር። የመላእክት ሁሉ አለቃ ቅዱስ ሚካኤል እንዳዘዘው ሀብተ ማርያምም ለወንድሙ እንዲህ ይለው ነበር። ከዕለታት በአንድ ቀን ቅዱስ ሚካኤል ዕጣን በሚታጠንበት ጊዜ አቡነ ሀብተ ማርያምን ከቤተ መቅደስ አስገብቶ ከሥላሴ መንበር ፊት ስገድ አለው። አባታችንም አቡነ ሀብተ ማርያም ከሥላሴ መንበር ፊት ሰግዶ በፍርሃትና በረዓድ ሆኖ ቆመ። ዳግመኛ ቅዱስ ሚካኤል የሚያጥነውን ቄስ በቤተ ክርስቲያን እጅ ነሳው። ከዚህ በኋላ አባ ሀብተ ማርያም በቤተ ክርስቲያን ቄሱን እጅ ከነሳው በኋላ ቅዱስ ሚካኤል ወጥተህ ወደ ቀድሞ ቦታ ግባ አለው። የመላእክት ልማዳቸው ነውና የሚያጥነው ቄስ ቤተ ክርስቲያን መግባታቸውንና መውጣታቸውን ምንም አላወቀ። ለመራዳትም ለመበቀልም በተላኩ ጊዜ እግዚአብሔር አዟቸው ሊገለጡለት ለወደዱት ነው እንጂ ተገልጠው ለማንም በገሃድ አይታዩምና። ከጥቂት ቀን በኋላ ቅዱስ ሚካኤል አባ ሀብተ ማርያምን ይስሐቅ የሚባል ጳጳስ መጥቶልሃልና ሄደህ ከእርሱ ጋር ተባርከህ የዲቁና ማዕረግ ተቀበል አለው። እርሱም ጌታዬ ይሻለህ፣ ቅዱስ ሚካኤል ካዘዘው በቀር ምንም አይሰራም ነበርና ባልንጀራ ከባልንጀራው እንደሚነጋገር በራእይም ሆኖ በገሃድም ሆኖ ቅዱስ ሚካኤል የነገረውን አይተላለፍም ነበርና ቅዱስ ሚካኤል እንዳዘዘው አቡነ ይስሐቅ ከሚባል ሊቀ ጳጳስ ዘንድ ሄዶ ማዕረገ ድቁናን ተቀበለ። ቅዱስ ሚካኤል በረድኤት ከእርሱ ጋር ነውና የዲቁና ማዕረግ ተቀብሎ ወደ ቦታው ተመለሰ። መንገድም በሚሄድበት ጊዜ አብሮት ይሄድ ነበር። ባየው በሰማው ዘንድ ባለሟልነትን እየሰጠ ያጸናዋል። በአባ ሀብተ ማርያም ላይ ክፉን ይጋርድ ነበር። ወደ ቤትም በገባ ጊዜ ገብቶ አብሮት ይቀመጥ ነበር። የመላእክትን ስም እየጠራ ሰማያዊ ምስጢርን ይነግረው ነበር። መጽሐፍትን ባነበበ ጊዜ ኃይለ ቃሉን ይተረጉምለት ነበር። የማያውቀውን ነገር የተሰወረውን ምስጢር ያስረዳው ነበር። ከእንስሳት ጩኸት ጀምሮ ከዱር አራዊት ድምፅና እስከ አዕዋፍ ቋንቋ ያስረዳው ነበር። ጌታችን ኢየሱስ ክርስቶስ ለአቡነ ሀብተ ማርያም ወደ ሰጠው ቃል ኪዳን እንመለስና አንተን ያከበረ እኔን አከበረ፣ አንተን የናቀ ያቃለለ እኔንም የናቀ ያቃለለ ነው ብሎ ቃል ኪዳን እንደሰጠው እናስታውቃችሁ። ከቅዱሳት መጻሕፍት በብዙ ምስክሮች አምጥተን ባስረዳናችሁ ነበር። ነገር ግን መጽሐፍ መጻሕፍትን ከመጠነ በላይ ማብዛት ልብ ያዘነጋል እንዳለ በመጠኑ ተው ነው። ነገር ግን ይህን ታላቅ ጻድቅ የናቀና ያቃለለ ፍዳና መከራ እንዳለበት ያከበረው ደግሞ ብዙ ጸጋና ምሕረትን እንዲያገኝ ከአቡነ ተክለ ሃይማኖት ልጆች አንዱ ከሚሆን ከአባ ኢያሱ ገድል የዚህ ጻድቅ ልዕልና አግኝተን አቀረብንላችሁ። ይህ አባ ኢያሱ የሚባል ጻድቅ በጽድቁና በትሩፋቱ ከስምንቱ ነሎተ አባግ አንዱ ነው። ይህ ንዑድ ክቡር የሚሆን አባ ኢያሱ እግዚአብሔርን ደስ በማሰኘት ሰውን በመውደድ ጸንቶ በደብረ ሊባኖስ ኖረ። የሀገሩ ሰዎች በደብረ ሊባኖስ መኖሩን ሰምተው ብዙ ጊዜ ሲያለቅሱ ለነበሩ ለእናትና ለአባቱ የምስራች ነገሯቸው። ለሞተ ሰው ከበሮ እየመቱ በገና እየደረደሩ በህንዛ መለከት እየነፉ የአማራ ሰዎች ከኬልቄዶኗ ሰዎች ጋር በለቅሶ ልማድ አንድ ስለሆኑ በእንዲህ አይነት ሲያለቅሱ ኖሩ። ነገር ግን በለቅሶ አንድ ቢሆኑ በሃይማኖት የተለያዩ ናቸው። መኖሩን ከሰሙ በኋላ ከወንድሞቹና ከሀገሩ ሰዎች ብዙ ሰው አስከትለው የደብረ ሊባኖስ መምህር የሚሆን ከአባ መርቆሬዎስ ጋር እናት አባቱ ወደ እርሱ መጡ።
ደብረ ሊባኖስም በደረሱ ጊዜ ወደ ሀገራቸው እንዲወስዱት ልጃቸው አባ ኢያሱን ይሰጣቸው ዘንድ የደብረ ሊባኖስ እጨጌ አቡነ መርሃ ክርስቶስን ለመኑ። አባ መርሃ ክርስቶስም ይህን ሰምቶ ባለማዊ ሥራ ምንኩስናውን ልታፈርሱ ወደ ተወው ዓለም ልትመልሱት ትወዳላችሁ ብሎ በእናት በአባቱ ላይ ተቆጣ። እኔ እርሱን አልሰጣችሁምና ተመልሳችሁ ወደ አገራችሁ ሂዱ አላቸው። ኢያሱ ልጃችን ሀገሩ ደርሶ አንድ ጊዜ ወደ አንተ ይመለሳል ብለው ከመምህሩ ፊት ስጠን ብለው ብዙ ስላለቀሱ ከዚህም በኋላ በእግዚአብሔር ፍቃድ ሰጣቸውና ሀገሩም ከደረሰ በኋላ የቀደመ ሥራውን አልተወም። ከባህር ውስጥ ቆሞ ሰውነቱን ባለንጋ እየገረፈ ማቅ ለብሶ 400 እየሰገደ ይጋደል ነበር እንጂ። ይህም ሁሉ ሥራው በሌሊት ነው። በመዓልትና በሌሊት መዝሙረ ዳዊትን ሳያቋርጥ እየደገመ አባቶቻችን ሐዋርያት እንዳዘዙ አቁጣሮውን እያደረሰ አንቀጸ ብርሃንን በየጊዜ እየደገመ አቁጣሮውን ካደረሰ በኋላ ቀን ወንጌለ ዮሐንስን ይጸልያል። ከድካም ብዛት የተነሳ ሰውነቱ ሻከረ። እንዲህ ባለ ሥራ ሳለ ቅዱሳንን ትፈልግ ዘንድ ወደ ሌላይቱ ሀገር ሂድ እንጂ በዘመዶች መካከል ለምን ትኖራለህ የሚል ሐሳብ መጣበት። ይህን ሲያስብ ቅዱስ ሚካኤል ተገልጦ መንግሥተ ሰማያት የምትወረስ ወደፊት ናትና እርፍን ይዞ ወደ ኋላ የሚያርስ ስለሌለ ልቡናህ በጎ ነገርን አስቧል አለው። መልአኩ የሚሄድበትን መንገድ ስላሳየው ከሀገሩ ወጥቶ ለሸዋ ምስራቅ ወደምትሆን አገር ሄዶ ቁጥርህ ወደምትባለው ሀገር ደረሰ። ወደ ሀገሪቱ ከመግባቱ አስቀድሞ በመንፈስ ቅዱስ ጽንዕት በሰውነቱ አርጅና ደካማ ለምትሆን ሊያ ለምትባል አንዲት ሴት ራእይ ተገለጸላት። ራእይዋም ግሩም የሚሆን መልአክ ተገልጦ የምትፈልጊውን መንፈሳዊ ሥራን የሚፈጽምልሽ ዮሐንስ የሚባል መልእክተኛዬን እነሆ እኔ ልክልሻለሁ የሚል ነው። ንዑድ ክቡር የሚሆን አባ ኢያሱ ግን ቤቷ ለቤተ ክርስቲያን አቅራቢያ ስለሆነ ደግ ከምትሆን ሴት በር ቆሞ ክፈቱልኝ ክፈቱልኝ እያለ በሩን ሲመታ ሰዎቹ ከቤት ወጥተው ከወዴት መጣህ ብለው ስለጠየቁት ከደብረ ሊባኖስ ነው አላቸው። ከደብረ ሊባኖስ መምጣቱን ሰምተው ለሴቲቷ ይህንን ይነግሯት ዘንድ ወደ ቤት ገቡ። ይህ ደገኛ መነኩሴ ከደብረ ሊባኖስ መጣሁ ይላል አሏት። ያችን ባልቴት ይህን ሰምታ በሕልሜ ያየሁት ራእይ ደረሰልኝ ስትል አጨበጨበች። ምን አየሽ ብለው ቢጠይቋት መልኩ ግሩም የሆነ ሰው ተገልጦልኝ የምትሽው መንፈሳዊ ነገርን ሁሉ የሚፈጽምልሽ ዮሐንስ የሚባል መልእክተኛዬን እነሆ ልክልሻለሁ ብሎኛል አለቻቸው። እውነት እንደሆነ እስኪ ስሙን ጠይቁት አለች። ሰዎቹ ወደ እርሱ ወጥተው ሊያ ጠይቁት ብላ እንደላከቻቸው ስሙን ጠየቁት። አባ ኢያሱም በዚህች አገር ለመኖር ወዳለሁና ስሜን የነገርኳቸው እንደሆነ የሀገሬ ሰዎች መጥተው እንደ ቀድሞ እንዳይወስዱኝ ስሜን ልለውጥ ብሎ መልአክ ለሊያ እንደነገራት ስሙን ለውጦ ዮሐንስ ነው አላቸው። እነሱም እየተፋጠኑ ወደ ቤት ገብተው ለደከመች ሊያ ለምትባል ሴት ስሙ ዮሐንስ እንደሆነ ነገሯት። ፈጽሞ ደስ ካላት በኋላ ፈጣሪ እግዚአብሔር ድካሜን አይቶ የሰጠኝን አገልጋዬን አምጡልኝ አለች። ቅዱስ ኢያሱን ባስገቡት ጊዜ ሊያም ደስ ብሏት አክብራ ከሳመች በኋላ በመልካም ወንበር አስቀመጠችው። ድካሜን ለማራቅ በእግዚአብሔር ፍቃድ ልትረዳኝ ወደ እኔ የመጣህ አባቴ ሆይ አመጣጥህ መልካም ነው፣ ደህና ነህን አለችው። ቅዱስ ኢያሱም ወዴት ታውቂኝና ይህን አልሽኝ አላት። የተመረጠች ሊያም አስቀድማ ወደ እርሷ እንዲመጣ ያየችውን ራእይ ሁሉ ከመጀመሪያ እስከ መጨረሻ ያለውን ተርካ ነገረችው። አባ ኢያሱም ይህን ራእይ ሰምቶ አድንቆ በእግዚአብሔር ፍቃድ እንዳገለግልሽ አጽናኝ እንጂ
በተቻለኝ አገለግልሻለሁ አላት። ከዚህ ዓለም በሞት እስክትለይ ድረስ የምትወደው መንፈሳዊ ሥራ እየፈጸመ ሲያገለግላት ኖረ። አባ ኢያሱ ክብርት ከምትሆን ሊያ ቤት ሳለ አባ ሀብተ ማርያም መጥቶ ተገናኘ። ከእርሱ ጋር ፍቅርን ስላጸና እንደ በጎ አገልጋይ ወገቡን ታጥቆ ይከተለው ነበር። እግዚአብሔርም ለአባ ሀብተ ማርያም በግሃር ተገልጾ እንዳንተ ወደዋለሁና በፊትም በኋላም የገለጽኩልህን ምስጢር ለአባ ኢያሱ ንገረው ብሎ አዘዘው። ምክንያቱም በእኔ ፍቅር አባቱንና እናቱን፣ ወንድሞቹን፣ ዘመዶቹን የወዳጅ ፍቅርን ትቶ በመንፈስ ቅዱስ ብቻ የተዛመዳትን ቅድስት ልያን ያለምንም ቸልታ ያለምንም ወቀሳ ያገለግላታልና ለአንተም በተልኮ ይጠቅምሃልና ንገረው አለ። አባታችንም አቡነ ሀብተ ማርያም ይህንን ሰምቶ ሰገደና ላናገረው ቃለ እግዚአብሔር እሺ ጌታ ያለው። ወዲያውኑ አባታችን አቡነ ሀብተ ማርያም አባ ኢያሱን ጠርቶ ያዘዘህን የአምላክህን የእግዚአብሔርን ቃል ስማ፣ ልነግርህ የታዘዝኩትንም በፈቃደ እግዚአብሔር ያየሁትንም የተሰወረ ምስጢር ነግርህ ዘንድ ነውና ብሎ ምስጢርን ሁሉ ነገረው። አባ ኢያሱም ይህን ግሩም ምስጢር ከአባ ሀብተ ማርያም ቃል በሰማ ጊዜ በጣም እያደነቀ በልቡ ሰው ሲሆን እንዴት ለዚህ ጸጋ መብቃት ይችላል አለ። አይሆንም፣ እኔ እንደምለው ግን ይህ መነኩሴ ሐሰት ነገር ተናገረ፣ ከመጽሐፍ የሌለውን ብሎ ናቀበት፣ አቃለለበት። ያን ጊዜም አባታችን አባ ሀብተ ማርያም በሕሊናው እንደናቀው እንዳቃለለው አውቆ ልጄ ሆይ በልብህ ውስጥ ክፉ ነገር ለምን ገባ? እኔ ምስጢር አምላክ ነግር ዘንድ አልወደድኩም። ነገር ግን እርሱ ነግር ዘንድ ከዚህ በፊት የነገረኝንና በኋላም የነገረኝን ነግርህ ዘንድ አዘዘኝ እንጂ። አሁንም እውነተኛ መነኩሴ ከሆንክ ሱባኤ ገብተህ ሐሰቱንና እውነቱን ተረዳው አለ። ያን ጊዜም አባ ኢያሱ በጣም ተቆጣና እኔስ አላቃለልኩህም፣ ነገር ግን ለሰው ልጅ በጣም የረቀቀውንና የጠለቀውን ምስጢር አምላክ እንዴት ማወቅ ይቻላል አልኩ እንጂ አለው። አቡነ ሀብተ ማርያምም ወዳጅ ከወዳጅ ጋር እንደሚነጋገር እግዚአብሔር በገሃድ የነገረኝን ነው እንጂ ከፈጣሪ ያላገኘሁትን በሐሰት በሕልም ወይም በራእይ ያየሁ ብዬ ነገርኩህ አይደለም ብሎ አለው። እውነት ከተናገርን ልቡና ሲያውቅ በሐሰት አልናኩህም አላቃለልኩህም ያልከው እውነት ነውን አለው። አምላክ ግን የተሰወረውን ሁሉ ያያል፣ የሰው ልብ ቀርቶ የአራዊት እንስሳት የአዋፍ ልብ የሚያስበውን እንኳ በእርሱ ዘንድ ግልጽ ነው አለው። ከዚህ በኋላ ምልክት እንዲሆነው ከልጅነቱ እስከ እውቀቱ የሠራውን ኃጢአት ሁሉ አንድ በአንድ ዘርዝሮ ነገረ። ከንጽሐ ልቦና ማዕረግ ደርሶ ነበርና የነገረውን ነገር ከእግዚአብሔር መሆኑን ገልጾ ነገረ። ዳግመኛም ይህን ኃጢአትህን ለመምህረ ንስሐ ተናዘዝ አለው። ይህን ኃጢአት ግን ለካህን አልተናዘዝክም፣ ረስተ ስላልተናዘዝክ የእግዚአብሔርን ቃል ወደ ኋላ ጥለሃል። በመጽሐፈ ኪዳን በኃጢአት የወደቀ ቢኖር ኃጢአቱን አይርሳ፣ ኃጢአቱ የማይረሳ ነውና እንዳለ በተዘነጋ ኃጢአት ምክንያት በልብህ የገባህ ሰይጣን መንፈስ ቅዱስን እንድትዋሽ አደረገ። ልጄ ኢያሱ ሆይ ነገሬ እውነትም እንደሆነ ወይም ውሸት እንደሆነ እስኪ ተረዳው። ያን ጊዜ አባ ኢያሱ የነገረው ነገር ሁሉ እጹብ ስለሆነበት ሊመልስለት ስላልቻለ ማስተባበል አልሆነለትምና አድንቆ ዝም አለ። አባ ኢያሱም አቡነ ሀብተ ማርያምን አባቴ ሆይ አስቀይሜሃለሁና ስለ ፈጣሪያችን ስለ እግዚአብሔር ብለህ ይቅር በለኝ አለ። አቡነ ሀብተ ማርያምም እኔስ የወልደ እግዚአብሔር ተገዥ ነኝና ምሬሃለሁ፣ ነገር ግን በእኔ አድሮ የነገርህን ቃለ እግዚአብሔር ሐሰተኛ አድርገኸዋልና እግዚአብሔርን ይቅር በለኝ ማለት አለብሃል። አሁንም ተመልሰ ወደ ቤትህ ግባ። ከኔ ጋር ስለቆየህ የምትረዳት ደካማ ልያ እንዳታዝንብኝ
ነገ እንደምን እንዳደርክ መጥተህ ንገረኝ አለው። አባ ኢያሱም ከእርሱ ተለይቶ ወደ ቤቱ ከገባ በኋላ ልያን በሀገራችሁ አባ ሀብተ ማርያምን ምን ይሉታል ብሎ ጠየቃት። ከነጽሮተ ስሉስ ቅዱስ የደረሰች ልያም አባ ሀብተ ማርያም ብዙ ምስጢር የሚያውቅ እግዚአብሔርን የሚፈራ የበቃ መነኩሴ ነው ይሉታል አለችው። እንደ ሙሴ ኃላፊያትን መጻያትን የሚያውቅ ከእግዚአብሔር ጋር ፊት ለፊት ቀርቦ አፍ ለአፍ የሚነጋገር ነው ብላ ደግነቱን አስረዳችው። አባ ኢያሱም ይህ ነገር ከሰይጣን የተገኘ ነው እንጂ ከእግዚአብሔር የተገኘ አይደለም ብሎ በልቡ ጥርጥር ስለጸናበት ነገሯን አልተቀበለም። በዚያች ሌሊት እህል ውሃን ሳይቀምስ አምላክን የወለደች የድንግል ማርያምን ስም በመጥራት ጸሎተ ኑዓሚንን ለማድረስ ቆመ። ምእመናንን ኑ ሀቤ በሚልበት ጊዜ ከአንቺ ጋር እንኖር ዘንድ ጌታን ያጠቡ ጡቶችሽ ያቀፉ እጆችሽ ይጠብቀን የሚል ሲደርስ ያን ጊዜ ድንገተኛ መብረቅ በፊቱ ብልጭ አለ። የቆመባትም ምድር ተነዋወጠች። እጅግም ፈርቶ ወደ ምድር ወደቀ፣ እንደ በድንም ሆነ። በዚያች ሌሊት የማያውቀውን ነገር እየሰማ አባ ኢያሱ በግንባሩ ወድቆ አደረ። ወደ ንጋት አካባቢ ሲሆን አባ ኢያሱ ተነሳ የሚል ቃል ሰማ። መልአኩም እጆቹን ይዞ በእግሮቹ አቆመው። በል እስኪ ጻድቅ አባ ሀብተ ማርያምን በመናቅህና በማቃለል ምክንያት የደረሰብህን የፈጣሪ ግርማ ታላቅነትና ኃያልነትን ተመልከት፣ አስተውል አለው። አሁንም የሚነግርህን ሁሉ መነው፣ ነፍስህና ሥጋህ ከእርሱ እስከ ዘላለም አይለይምና ለዘላለም ከእርሱ ጋር ትኖራለህ እንጂ። ወዲያውም በጋር ታየውና እኔ ቅዱስ ሚካኤል ሊቀ መላእክት ነኝ፣ አስቀድሜ በልጅነትህ በሕልምም የታየውህ እኔ ነኝ። አሁን ግን በግልጽ እታይህ ዘንድ አምላክ ያዘዘኝ በግልጽ ፊት ለፊት እናገርህ ዘንድ አለው። አሁንም አምላክ ሊያጠፋ ፈልጎ ቢሆን ለማጥፋት የተወሰኑትን መላእክተ መዓት ወደ አንተ በላከ ነበር። ነገር ግን የይቅርታና የምሕረት መልአክ የሆንኩ እኔን በሰላም እነግርህ ዘንድ አዘዘኝና መጣሁ። አሁንም ኢያሱ ብዙዎች በዚህ ጻድቅ በአባ ሀብተ ማርያም ምክንያት አቃለውት በነፍሳቸው ይጎዳሉ። ብዙዎቹ በተሰጠው ቃል ኪዳንና ክብር ስሙን ጠርተውት በሕይወት ይኖራሉና፣ ነገር ግን መድኃኔ ዓለም በራሱ ሲምል ሰማው። የሚንቁትን የሚያቃልሉትን አልምራቸውም፣ የሚወዱትንም አልተዋቸውም፣ አልጥላቸውም፣ ወደ ዘላለም ደስታ ይገባሉ ሲል ሰምቻለሁ ብሎ የመላእክት አለቃ ቅዱስ ሚካኤል ከነገረው በኋላ ተሰወረ። ያን ጊዜ ኢያሱ ተነስቶ ወደ አባ ሀብተ ማርያም ዘንድ ሄደ። ከእርሱም ዘንድ ደርሶ ከእግሩ ስር ወደቀ። እንዳበደም ሰው ከፊቱ ተንከባለለና ቅዱስ አባቴ ሆይ ቅድስናህንም ማልዳለሁ፣ ማረኝ፣ በአንተ ምክንያት በዚህ ሌሊት ጽኑ ቁጣ ደርሶብኛልና ይቅር በለኝ፣ አባቴ በድያለሁና አለው። ይህንንም ሲናገር ከዓይኖቹ እምባውን ያለ መጠን ያፈስ ነበር። ክቡር አባታችን አቡነ ሀብተ ማርያምም ልጄ ባንተ ላይ ምን የደረሰብህ ነገር አለ አለው። ኢያሱም በመጠራጠሩ ምክንያት የደረሰበትን ፈጣሪ ያደረገበትን የብርሃን መብረቅ ከፊቱ እንደወደቀ ቅዱስ ሚካኤል ታይቶ የነገረውን ሁሉ ነገረው። አባታችን አቡነ ሀብተ ማርያም ልጄ ሆይ የመላእክት አለቃ ቅዱስ ሚካኤልን በምን መልክ በምን አይነት አየኸው? ምን ይመስላል አለው። አባ ኢያሱም የመላእክት አለቃ ቅዱስ ሚካኤልን በእጁ የወርቅ ዘንግ ትምህርተ መስቀል የሆነና በበትረ ወርቁ ላይ ማንም ሊያነበው የማይቻል የሥላሴ ስም የተጻፈበትና በክንፎቹ ትምህርተ መስቀልና የአምላክ ምስጢር በቀስተ ደመና ያለበት ሆኖ አየሁ አለው። አባታችን አቡነ ሀብተ ማርያምም የመላእክት አለቃ ቅዱስ ሚካኤል ተገልጾ ስለታየው ደስ አለው። የመላእክት አለቃ ቅዱስ ሚካኤልን
በእውነት አይተኸዋል ብሎ ከወደቀበት ቦታ አንስቶ አንገቱን አቅፎ ሳመው። አቡነ ሀብተ ማርያምም ልብህ በጎ ነገርን አስቧል፣ አፍህም እውነት ነገርን ተናግሯልና እግዚአብሔር ኃጢአትህን ሁሉ ይቅር ይበልህ አለው። ሐዋርያው ዮሐንስ ቃል ሥጋ ኮነ የሚለውን መምህር እንጂ ቃል ሥጋ ኮነ የማይለውን መምህር አትቀበሉት እንዳለ ከእግዚአብሔር ዘንድ ተረዱ እንጂ። የተጻፈው ሁሉ እኛ ልንመከርበት ስለተጻፈ ነገሬም ባትጠራጠር እኔን ንቀህ ባታቃልለኝ ቅዱስ ሚካኤል ባልተገለጸልህም ነበር፣ ልቡናህም ባልተመለሰም ነበር ቢለው ለቅሶውን ተወው። ኢያሱም አቡነ ሀብተ ማርያምን ትላንት የነገርከኝ የተረሳኝ ኃጢአቴን አስቀድሜ ለማን ልንገረው አለው። አቡነ ሀብተ ማርያምም ስምህ ኢያሱ አይደለም ቢለው ኢያሱም ክቡር አባቴ ሆይ እስከ ዛሬ ድረስ ስሜ ዮሐንስ ይባል ነበር አለው። ምድረ ቁጥርህ በደረሰ ጊዜ ዘመዶቹ እንዳያውቁት ራሱ ስሙን ለውጦ ዮሐንስ ብሎ ሰይሞ ነበርና። አቡነ ሀብተ ማርያምም ስምህን ስለለወጥክ የረሳኸውን ኃጢአትህን ሁሉ ሄደህ ለዘካርያስ ቀሲስ ንገረው አለው። ንዑድ ኢያሱም ሄዶ ኃጢአቱንም በደሉንም ሁሉ ለቄስ ዘካርያስ ነገረው። ይኸውም ቀሲስ የአባታችን የአቡነ ሀብተ ማርያም የቤቱ ልጅ ነው። ቄሱም ዘካርያስ እንደሚገባ አድርጎ ንስሐውን ሰጠ። አባ ኢያሱም ከዚያሽ ቀን ጀምሮ ከአባ ሀብተ ማርያም ጋር በመስማማት ያገለግለው ነበር። ኢየሱስ ክርስቶስ አንድነቱን ሦስትነቱን ሲነግረው አፉንም ሲስመው ከእርሱ ጋር አለ። የሱራፌል ወገኖች በተዛመዱት ቅድስት ድንግል እመቤታችንም በተነጋገረችው ጊዜ ከእርሱ ጋር አልተለየም። መልአክ ሲጎበኙት፣ ነቢያትም ሲያነጋግሩት አብሮት ነበር። ሐዋርያት ሲጎበኙት፣ ጻድቃን ሰማዕታት ሲባርኩት ከእርሱ ጋር ነበር። ተራራን በሚዞር ጊዜ፣ ድንቅ ሥራን በሚሠራበት ጊዜ፣ ወደ በረሃም በገሰገሰ ጊዜ፣ በአንድ ቦታም በጸና ጊዜ ከእርሱ ጋር ነበረ። ወፊቱም ባለቀሰችበት ጊዜ፣ ትጉሃን መላእክትም ቦታውን ረበው በከበቡ ጊዜ ከእርሱ ጋር አልተለየም። በተሰጠው ሥልጣን ሁለቱን አጋንንት አስጥሞ አንዱን ጋኔን በለመለመ ተራራ በተወው ጊዜ አብሮት ነበር። ከተሰወሩ ቅዱሳን በተገናኘም ጊዜ፣ የእሳተ መለኮትን ነገር በተናገረ ጊዜ ከእርሱ ጋር ነበር። የጌታን ቃል በሚሰማበት ጊዜ፣ ተገልጾለት ትንቢትን በሚናገርበት ጊዜ ከእርሱ ጋር ይኖር ነበር። እንደ መላእክት በክንፍ በበረረም ጊዜ፣ የምሕረትም ጠል በላዩ ላይ በወረደም ጊዜ ከእርሱ ጋር ነበር። ሄኖክ የውቅያኖስን ጸሎት እንደሰማ የአጋትን ውሃ ነገር በሰማ ጊዜ፣ እጹብንም ነገር በሠራ ጊዜ አልተለየው። ተላላፊውም በሽታ ገጽጾ ሕሙማኑን ባዳነው ጊዜ ከእርሱ ጋር ነበር። በኋላም ሲከተል በፊትም ሲሄድ ያለ እርሱ ፈቃድ ተለይቶ አይሄድም ነበር። አባ ኢያሱም ይህን ሁሉ ባየ ጊዜ የአቡነ ሀብተ ማርያምን ገጽ ከማየት ፈርቶ የሚያደርገውንና ያሰበውን ሁሉ ይነግረው ነበር። እርሱም ቀኖና ይሰጥ ዘንድ ለቄሱ ንገረውና ቄሱም እንደሚገባ ቀኖና ይስጥህ አለው። አቡነ ሀብተ ማርያምም እስከዚህ ጊዜ ድረስ ማዕረገ ቅስና አልተሾመም ነበርና በዚያን ዘመን በእግዚአብሔር ፈቃድ ሁለቱም ተነስተው ሂደው በአንድ ቀን የቅስናን ማዕረግ ተሾሙ። አቡነ ሀብተ ማርያምም ቅዱስ ኢያሱን የተሰወሩ ቅዱሳን ወዳሉበት ወደ ውሳጤ ገዳም አስገባው። ከአስራ ሁለቱ እጅግ ቁጥራቸው የሚበዛ ልዑል እግዚአብሔርን የሚያገለግሉ ብዙ ቅዱሳኖች ነበሩ። እኒህም አባ ዮሐንስ፣ አባ ሳሙኤል፣ አባ ቴዎድሮስ ይባላሉ። ሁሉንም ስም ለመጥራት ስለማይቻለን ቁጥራቸውም ስለበዛ አልጻፍናቸው። አቡነ ሀብተ ማርያምና አባ ኢያሱ በእንዲህ አይነት አብረው እያሉ የኤልያስ በረከት በኤልሳ እንዳደረ ያን ጊዜ የአቡነ ሀብተ ማርያም ሀብተ መንፈስ በኢያሱ ባደረ ጊዜ እንደ አባቱ እንደ አቡነ ሀብተ ማርያም የተሰወረውን ሁሉ አዋቂ ሆነ። ክቡራን የሚሆኑ የእነኚህ የቅዱሳን ጸሎት
ከእኛና ከሕዝበ ክርስቲያኑ ጋር ለዘላለሙ ጸንቶ ይኑር አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉን ሁሉ ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለም ድረስ አሜን። ከዚህ በመቀጠል የዕለቱን ስንክሳር እናሰማለን። ውድ የባህራን ሚዲያ ቤተሰቦች፣ ይህ ዝግጅት ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮ ላይክ፣ ኮሜንትና ሼር በማድረግ እንዲሁም ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን ቻናሉን ተባብራችሁ እንድታሳድጉት እንጠይቃችኋለን። ስንክሳር ዘወርኃ ግንቦት 26 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 26 በዚህች ቀን ዲዲሞስ የሚባለው የከበረ ሐዋርያ ቶማስ በምስክርነት አረፈ። እርሱም በህንደኬ አገር ሊኪዮስ ለሚባል ለአንድ መኮንን ራሱን ባሪያ አደረገ። መኮንኑም የንጉሥ ወዳጅ ነው። ቅዱስ ቶማስንም የምታውቀው ሙያ ምንድን ነው አለው። ቅዱስ ቶማስም እኔ ግንበኛ ነኝ፣ ምኵራቦችንና አዳራሾችን እሠራለሁ፣ ደግሞ ጠራቢ ነኝ፣ ሞፈሮቹን ወንበሮችንም ሌሎች ዕቃዎችንም እሠራለሁ፣ ደግሞ ጥበበኛ ነኝ፣ ባለመድኃኒት ነኝ፣ በሽታውን ሁሉ አድናለሁ አለ። መኮንኑም ነገሩን በሰማ ጊዜ ነገሩ እጅግ ደስ አሰኘው። ለንጉሥ ጠቃሚ የሆነ ባሪያ አገኘሁ አለ። በዚያን ጊዜ ለቶማስ ገንዘብ ሰጥቶ ቤተ መንግሥትም እንዲሠራ አዞ መኮንኑ ወደ ንጉሡ ሄደ። እርሱ ቶማስም የመኮንኑን ሚስት የእግዚአብሔርን ሕግ ያስተምራት ጀመር። በፊቷም ታምራት አደረገ። እርሷም በክብር ባለቤት ጌታችን አመነች። ከእርሷ ጋራም ብዙዎች አመኑ። ንጽሕናዋን በመጠበቅ እንድትጸና አዘዛት። የሃይማኖትንም ምስጢር እንድታስተውል አደረጋት። መኮንኑም ከንጉሥ ዘንድ ሲመለስ ሐዋርያ ቶማስ ያደረገውን አየ። ጠራውና አንተ ክፉ ባሪያ፣ እሠራቸዋለሁ ያልካቸው በጎ ሥራዎች ወዴት ናቸው አለው። ቅዱስ ቶማስም አልዋሸሁም፣ ምኵራቦችና አዳራሾች የሠራኋቸው ለሰማያዊ ንጉሥ ማደሪያ የሆኑ እኒህ የሰዎች ነፍሳት ናቸው። የጠረብኳቸው ሞፈሮችም የኀጢአትን እሾህና ሚኬላ ከሰዎች ልብ የሚነቅሉና አርሰው የሚያለሰልሱ እነርሱ የወንጌል ትምህርቶች ናቸው። ጥበብ ያልኩትም አንድ ነው፣ የሚገድል የኀጢአትን መርዝ አጥፍቶ የሚፈውስ የክብር ባለቤት የሆነ የጌታችን የኢየሱስ ክርስቶስ ሥጋና ደም ነው ብሎ መለሰለት። መኮንኑም ሰምቶ ተቆጣ። ቅዱስ ቶማስንም በምድር ላይ እንዲያስተኙት በአራት ማዕዘንም ችካል ተክለው እጆቹንና እግሮቹን በገመድ ወጥረው አስረው ቆዳውን እንዲገፉ ጨውና ኮምጣጤ በተገፈፈ ሥጋው ላይ እንዲደፉበት አዘዘ። መኮንኑም እንዳዘዘ ይህን ሁሉ አደረጉበት። እርሱም ከእግዚአብሔር በተሰጠው ትዕግሥት ይህን ሥቃይ ተቀበለ። የመኮንኑም ሚስት ቆዳውን ሲገፉት በቤቷ ሰገነት መስኮት ባየች ጊዜ በድንጋጤ ወድቃ ሞተች። መኮንኑም እጅግ አዘነ። የክብር ባለቤት ጌታችንም ቶማስን አጸናው። ወዲያውኑ ተነሣ፣ ከላዩ የገፈፉትንም ቆዳ ወስዶ ከመኮንኑ ሚስት በድል ላይ ጥሎ አርሶንያ ሆይ የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ ስም ተነሽ አለ።
ወዲያውኑ ዓይኗን ገለጠች። ፈጥና ተነስታም ለሐዋርያ ቶማስ ሰገደችለት። ሉኪዮስም አይቶ ደነገጠ። ለሐዋርያውም ሰገደለት። ይቅርታም ያደርግለት ዘንድ በመለማመጥ ለመነው። ቅዱስ ቶማስም በጌታችን ካመንክ ትድናለህ አለው። እሱም በክብር ባለቤት በጌታችን ኢየሱስ ክርስቶስ አመነ። እንዲሁም የሀገር ሰዎች ሁሉ አመኑ። በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ኤጲስቆጶሳትና ቀሳውስትን ዲያቆናትን ሾመላቸው። እያስተማራቸውና በቀናች ሃይማኖትም እያጸናቸው ከሳቸው ዘንድ ኖረ። ደዌ ያለበትንም በላዩ ቆዳውን ሲያኖርበት ወዲያው ይድናል። ከዚህ በኋላም ከነርሱ ዘንድ ወጥቶ ቀንጦሪያ ከሚባል አገር ገባ። ሲገባም አንድ ሽማግሌ ሰው መራራ ለቅሶ እያለቀሰ አገኘ። ቅዱስ ቶማስም እንዲህ ለምን ታለቅሳለህ አለው። ሽማግሌውም 7 ልጆች ነበሩኝ፣ በሐሰት ነገር ንጉሥ ገደለብኝ። ደግሞ ዳለብኝ ከነርሱ አንዱ እንኳ ቀርቶ ቢሆን ለኑሮዬ በተራዳኝ ነበር ብሎ መለሰለት። ቅዱስ ቶማስም ቆዳውን ሰጠውና ይህን ወስደ በልጆች መቃብር ላይ አኑር አለው። እንዳዘዘውም ባደረገ ጊዜ 7ቱ ሁሉ ልጆቹ ሌሎቹም 8 ወንዶች በዚያ አስቀድሞ ተቀብረው የነበሩ በአንድነት ተነሱ። ይህችም ታምር በሀገሮች ሁሉ ተሰማች። የጣዖታት ካህናትም ተቆጥተው በድንጋይ ሊወግሩት ጀመሩ። ያን ጊዜ እጆቻቸው ደረቁ። የቸር አምላክ ሐዋርያ ሆይ ከፈጣሪህ ኢየሱስ ክርስቶስ በቀር ሌላ አምላክ እንደሌለ አመንን፣ ማረን፣ ይቅርም በለን እያሉ ጮኹ። ያን ጊዜ አዳናቸው። የቀናች ሃይማኖትንም አስተምሯቸው በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ኤጲስቆጶሳትን ቀሳውስትንና ዲያቆናትንም ሾመላቸው። ከዚህ በኋላም ወደ አቴና ወደ መቄዶንያ ሄዶ በውስጧ በክብር ባለቤት ጌታችን ስም ሰበከ። ስለ እርሱም ነገሥታቱና መኳንንቱ ሰሙ። ይዘውም አሰሩት። የንጉሡም ሚስት ከልጇ ጋር ወደ ወህኒ ቤት እየመጣች የቅዱስ ቶማስን ትምህርቱን ትሰማ ነበር። ብዙዎቹም በስውር እየመጡ ያስተምራቸው ነበር። በክብር ባለቤት ጌታችንም አመኑ። ንጉሡም ስለ ሚስቱ ተቆጣ። ነገር ግን በሕዝብ መካከል መግደልን ፈራ። ከከተማውም ውጭ ቅዱስ ሐዋርያ ቶማስን አውጥቶ እስከሚሞትም ድረስ በጦር እንዲወጉት 4 ወታደሮቹን አዘዘ። የንጉሥ ልጅም ቆሞ ይመለከት ነበር። የአገር ሰዎችም ባወቁ ጊዜ ከወታደሮቹ እጅ ሊያስጥሉት ወጡ። ግን ሙቶ አገኙት። አንስተው ገንዘው ከነገሥታት መቃብር ባንዱ አኖሩት። በንጉሡ ልጅም ሰይጣን ተጭኖበት የሚያንከባልለው ሆነ። ከልብሱም ጥቂት ወስደው በንጉሡ ልጅ አንገት ላይ ሊያንጠለጥሉት ወደ ቅዱስ ቶማስ ሥጋ መጡ። መቃብሩንም በከፈቱ ጊዜ አላገኙትም፣ ጌታችን ከዚያ አፍልሶታልና። ከመቃብሩ አፈርም በእምነት ወስደው በንጉሡ ልጅ አንገት ላይ አንጠለጠሉ። ያን ጊዜ ዳነ። ንጉሡም የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ አመነ። ከዚህ በኋላ ቅዱስ ሐዋርያ ቶማስም ለብዙዎች ተገለጸላቸው። እርሱ ሕያው እንደሆነ ጌታችንም በመንግሥቱ ውስጥ እንደተቀበለው ነገራቸው። የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ የቀናች ሃይማኖት እንዲጸኑ አዘዛቸው። የሐዋርያ ቶማስም በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛም ከታምራቶቹ አንዱን እንጽፋለን። አንድ ጻድቅ ሰው እግዚአብሔርን የሚፈራ በግብፅ አገር ነበረ። ይነግድም ዘንድ ወደ ህንደኬ ሄደ። ግንቦት 26ም ሲሆን በሐዋርያ ቅዱስ ቶማስ በዓል ብዙ ሕዝቦችን የቅዱስ ቶማስ እጅ በውስጡ በምትኖርበት ባህር ዳር ተሰብስበው አያቸው። በዚያን ጊዜም የባህሩን ውሃ ጨርሶ እስከሚያስወግደው ድረስ ጥቅል ንፋስ ተነሳ። ሰዎችም ሁሉ በደሴት ወዳለች ቤተ ክርስቲያን ገብተው ሲጸልዩ አደሩ። በማግስቱም በቅዱስ ቶማስ በዓል ቅዱስ ቁርባንን ለመቀበል ቀደሱ።
የሐዋርያ ቶማስ እጅ ያለ ጥፋት ሕይወት ያላት ስለሆነች የጌታችንን ሥጋ በላዩ አደረጉ። በቅዱስ ሐዋርያ ቶማስ እጅም ቅዱስ ቁርባንን ሊቀበሉ አንዱ ከሕዝቡ መጡ። አንድ ሕዝባዊ ሰውም ሊቀበል መጥቶ የቅዱስ ቶማስ መሃል እጁን ጨበጠ። ያን ጊዜ ተሰወረች። ሁሉም ኪርያላይሶን እያሉ በመጮህ ብዙ ጊዜ ረጅም ጸሎት ጸለዩ። ከዚህ በኋላም የቅዱስ ቶማስ መሃል እጁ ተገለጠችና ያ ሰው ቅዱስ ቁርባንን ተቀበለ። ሕዝቡም ሁሉ ተቀበሉ። ከዚህም በኋላ ከቤተ ክርስቲያን ወጥተው ወደ ቤታቸውም በሰላም ገቡ። ክብር ይግባውና እግዚአብሔርም ባሕሩን በዚያ አውሎ ነፋስ እንደ ቀድሞ መለሰው። በየዓመቱም እንዲህ ይሆናል፣ ሁል ጊዜ እስከ ዛሬ። ለእግዚአብሔርም ምስጋና ይሁን። እኛንም በሐዋርያ ቶማስ ጸሎት ይማረን፣ በረከቱም ይደርብን ለዘላለሙ አሜን። በዚህችም ዕለት የአልፋዎስና የዘካርያስ የሉኪዮስ የቅድስት ታርሶንያም መታሰቢያቸው ነው። በጸሎታቸውም እግዚአብሔር ይማረን ለዘላለሙ አሜን። ግንቦት 26 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ ቶማስ ሐዋርያ ከ12ቱ ሐዋርያት አንዱ። ሁለተኛ ቅድስት ታርሶንያ የቅዱስ ቶማስ ተከታይ። ሦስተኛ አቡነ ሀብተ ማርያም ጻድቅ። ወርሃዊ በዓላት፣ አንደኛ አቡነ ኢየሱስ ሞዐ ዘሐይቅ። ሁለተኛ ቅዱሳን ሰማዕታት ናግራን። ሦስተኛ አቡነ ሰላማ ከሳቴ ብርሃን። ደጆች ተዘግተው ሳለ ኢየሱስ መጣ። በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ከዚያም በኋላ ቶማስን ጣትህን ወደዚህ አምጣና እጆቼን እይ፣ እጅህንም አምጣና በጎን ያግባው፣ ያመንክ እንጂ ያላመንክ አትሁን አለው። ቶማስም ጌታዬ አምላኬም ብሎ መለሰለት። ኢየሱስም ስላየኸኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለው። ዮሐንስ 20 ከ26-29 ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው አሜን። ውድ የባህራን ሚዲያ ቤተሰቦች ቻናላችን ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮ ላይክ እና ኮሜንት በማድረግ እንዲሁም ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን በየዕለቱ የምንለቃቸውን ቪዲዮዎች እንድትከታተሉ በአክብሮት እናሳስባችኋለን። እናመሰግናለን።